በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳን ቲዩብ ቤተሰቦች ተከታታዮች፣ የልዑል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘላለሙ ይኑር አሜን። አንድነትህ በሶስትነትህ ሳይከፋፈል፣ ሶስትነትህ በአንድነትህ ሳይጠቃለል፣ በአንድነትህ በሶስትነትህ ለዘላለም ጸንተህ የምትኖር አንድ አምላክ የምትሆን አብ ወልድ መንፈስ ቅዱስ ሆይ የእልፍ አእላፋት ሰማያውያን ሰራዊተ መላእክት አለቃ ክቡርና ቅዱስ የሚሆን የቅዱስ ሚካኤል ድርሳንና የትሩፋቱን ነገር እናገር ዘንድ እርዳኝ። በጥር ወር የመላእክት አለቃ የቅዱስ ሚካኤልን በዓሉ በሚከበርበት ዕለት የሚነበብ የሚጸለይ ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እናንተ የተሰበሰባችሁ ከሌሎች የመላእክት አለቆች ሁሉ ይልቅ የበላይ የሚሆን የቅዱስ ሚካኤል ክብሩን ገናናነቱን ታውቁ ዘንድ ልቡናችሁን ከንዋ መሐኬት አንቅታችሁ ልትሰሙት ይገባል። ለፍጥረት መላእክት ሁሉ አለቃ ለእርሱ ግን ከምክንያቶች ሁሉ በአንድ ወገን እንኳ እንከን የሌለበት በአካል ሶስት ሲሆን በባህሪ በሕልውና በስልጣን በመለኮት አንድ የሚሆን ከብቻው ከእግዚአብሔር በቀር አለቃ የለውም። መላእክት ሁሉም ፍጡራን ናቸው። ተፈጥሯቸውም ከነፋስና ከእሳት ነው። ይኸውም የነፋስና የእሳት ጠባዮች ናቸው። የመሬታውያን ግን ጠባያቸው አራት ሲሆን እነዚህም ነፋስ፣ እሳት፣ ውሃ፣ መሬት ናቸው። መላእክት ግን ሥጋ ያለበሱ ረቂቃን በመሆናቸው ሞት፣ ድካም እንደሌለው ለመጋባት አንድ መሆን የለባቸውም። በሚዋለዱ ገንዘብ ይዋለዱ ዘንድ ልማደ ሰብ የላቸውም። የሴትና የወንድ ጠባይ የለባቸውም። ነገር ግን ፈጽመው ብዙ ናቸው። ብዛታቸውም ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የሚወርደው ነጠብጣበ ዝናብ እያንዳንዱ ቢቆጠር ለግዛቱ ወሰን የሌለው በሕሊናት ሁሉ ላይ የሰለጠነ የእግዚአብሔር ንዑዳን ክቡራን የሚሆኑ መላእክቶቹ እንደዚሁ ይበዛሉ። ለአዳም ልጆችና ለከዋክብትም በየወገናቸው የሚጠብቋቸው የታዘዙ መላእክት አሏቸው። ካደሩበት ወደሚውሉበት ከዋሉበት ወደሚያድሩበት እየተንከባለሉ እየተንከባከቡ ይመሯቸዋል። ለአራዊትም እንስሳትም ለወፎችም በባህር ውስጥ ለሚኖሩ አሳዎችም በደመ ነፍስ ሕያው ሆነው ለሚኖር ፍጥረትም ሁሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ንዑዳን ክቡራን የሚሆኑ መላእክተ ብርሃን ግን የብርሃንን ልጆች ይጠብቋቸዋል። ውሉደ ብርሃንም የተባሉ ክርስቲያኖች ናቸው። ከእነርሱም ጋር ያሉ የእግዚአብሔር ወገኖች እስራኤላውያን ናቸው። እነዚህም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክት አለባቸው። መላእክተ ጽልመትም በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ ያለ ጊዜያቸው እንዳይሞቱ ይጠብቋቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚያገኙ ፍርድ እስኪሰጥ ድረስ በዚህ ዓለም ወገኖቹን ችላ ብሎ አይተዋቸውም እንዳለ፣ በወንጌልም እንዲህ የሚል ጽሑፍ አለ። ለደጋጎች ደግ እንደሆነ ለክፉዎችም ፀሐይን ያወጣላቸዋል። በዚህ ዓለም ላሉ ሥጋዊ ደማዊ ለሚሆኑ ፍጥረታት ሁሉ በየትክክል ዝናምን ያዘንምላቸዋል። በሚመጣው ዓለም ግን በእውነት ለዘላለሙ ክብር ምስጋና የባህሪው የሚሆን እርሱ ለሁሉም እንደ ሥራው ዋጋውን ይከፍለዋል። የቤተ ክርስቲያን ልጆች ሆይ ያልተጠመቁ በድንቁርና ያሉ አሕዛብን መላእክተ ጽልመት እንደሚጠብቋቸው ስሙ። አራዊትንም እንስሳትንም አዕዋፍንም በባህር ውስጥ የሚኖሩ አሳዎችም በደመ ነፍስ ሕያው ሆኖ የሚንቀሳቀሰውም ሁሉ እንዲጠብቁት እወቁ። የሳጥናኤልን ሰራዊት አጋንንት ሰይጣናት ረቂቃንነት ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ ርጉማን የተረገሙ በሰው ልቡና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩ እሊህ የሰይጣን ሰራዊት ነፍስና ሥጋ ያላቸው አይምሰላችሁ። እነሱስ ካለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ። እውራንም ሆኑ። ንዑዳን ክቡራን በሚሆኑ ቅዱሳኑ ላይ አድሮ ከሚኖር የጌትነቱ ብርሃን ተራቁተዋልና
ዳግመኛም ንጽሕናን ቅድስናን ከያዙ ከተቀበሉ በኋላ ርኩሳን ድል የተነሱ ሆኑ። ሦስተኛውም አእምሮ ከተሰጣቸው በኋላ ሰነፎች ሆነዋልና ስለዚህ ንስሐ ገብተው ወደ ፈጣሪያቸው ይመለሱ ዘንድ መመለስ አይቻላቸውም። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ የማይጠቅም ንስሐ ቢገቡም ለሰይጣንና ለሰራዊቱም ሁሉ ወደ ተዘጋጀው የስቃይ ቦታ ከመግባት አይድኑም። ለእነርሱም ሰውን ከማሳት በስተቀር ምን ስልጣን የላቸውም። ከእግዚአብሔር ማን ይጠብቁ ዘንድ አይልካቸውም። ሰውንም ቢሆን እንስሳትንም ቢሆን እነሱስ የሚያሳስቱ የሚያወናብዱ እግዚአብሔርን የሚጠሉ እሱንም የሚጠላቸው የእውነት ጠላቶች ናቸው እንጂ። ዳሩ ግን በባህርና በየብስ የሚኖሩ ስጋን የለበሱ አጋንንት አሉ። እነርሱም እንደ ሰው ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ። ስለዚህም ይሞታሉ። መልካቸውም እንደ ሰው የሆነ አሉ። እባቦችን የሚመስሉ አሉ። ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንንም አያስቱም፣ ያስማማሉ፣ ደዌም ይሆናሉ እንጂ አይገድሉም። ከእነርሱም ነቀጥቃጥ ተስቦ የሚሆን አለ፣ ፈንጣጣ፣ ኩፍኝ፣ ጉድፍ የሚሆን አለ። ሌላም ብዙ ልዩ ልዩ የሚሆን ደዌነት ያላቸው አሉ አለ። ያለ እነርሱ በቀር ወደ ዓለም ሌላ ደዌ የሚሆን በሽታ የለም። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በስተቀር ነፍስን ከሥጋ መለየት አይቻላቸውም። መላእክተኞቹ አንዱ ብርሃናዊ የቀኝ እጁ ጽልመታዊ የግራ ናቸው። ይኸውም ጽልመታዊ ጠባቂ መልአክ የሚያስት አይደለም፣ ከዲያብሎስ ሰራዊት ወገን አይደሉም፣ ከሰራዊተ ጽልመት ወገን ነው እንጂ። የእግዚአብሔር መልእክተኞች ግን ኃይለኞች፣ ጽኑዓን፣ ቁጡዓን፣ ምሕረት ይቅርታ የሌላቸው እግዚአብሔር ወደ ወደደበት የሚልካቸው አጥፉ ያላቸውን የሚያጠፉ ለጥፋት የተዘጋጁ ናቸው። እሊህም ዝሙትን፣ ዘፈንን ስላበዙ ከያፌት ልጆች ወገን በአንድ ቀን 80,000 የገደሉና በኋላም ዘመን ይህን ዓለም ለማጥፋት የሚመጡ እስክንድር ንጉሥ የሚባሉ አገራቸው የወረሱባቸው ናቸው። በእነዚያም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትን ቢሻ አያገኝም። ወደ ገደልም ቢወርድ ወደ ባህርም ቢሰጥም 5 ዘመናት እስኪፈጸሙ ድረስ መሞት አይቻለውም። ስለ እነዚህም ዘመናት ከችግሩ ከበሽታውና ከጻይሮ ብዛት የተነሳ በእነዚህም ዘመናት ያልነበሩ ሰዎች ንዑዳን ክቡራን ናቸው አለ እግዚአብሔር። ከሐሳዊ መሲህም በኋላ እንዲህ ይሆናል። ጌታችን ኢየሱስ ክርስቶስ ሰው የሆነበት የደህንነት ወር የሚሆን አስቀድሞ በመጋቢት 29 ቀን ዓለምን ለማዳን እንደመጣ እንዲሁ በሙታንና በሕያዋን ለመፍረድ በዕለተ ይሁድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጥአንን ነፍሳት የሚያዳፏቸው ለፈጣሪያቸው የሚቀኑ እሊህ ጸሊማን መላእክት ናቸው። ግርማቸውም ሞት ነው። እሊህም ከነግህ እስከ 3 ሰዓት 7,000 ከዳዊት ሰራዊት 13,000 ከሰናክሬም ሰራዊት የገደሉ ናቸው። እንደዚሁም ሁሉ ጌታችን ወደ ወደደበት መዓት ወደ ታዘዘበት ቦታ ይልካቸዋል። ስለዚህ ጴጥሮስ ጌታውን እንዲህ አለው፣ 12ቱን ነገድ ከሌጊዮን ሰራዊት ወገን ዛሬ ይልክልኝ ዘንድ የባሕሪ አባቴን መማለድ የማይቻለኝ ይመስልሃልን? አለው። ስለ ክፋታቸው በሌጊዮን ይመሰላሉ፣ ሌጊዮን ርኩስ መንፈስ ነውና። 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ ናቸው። መላእክተ ብርሃን ግን 99 ነገድ ናቸው። እነዚህም ለበጎ ነገር እንጂ ለጥፋት ለመግደል ወደ ማንም ቢሆኑ አይላኩም። ደጋጎች ቅዱሳን አገልጋዮች ናቸውና በእኛ ዘንድ ካህናት ከሕጋቸው ከስልጣናቸው እንዳይሻሉ መግደል እንዳይገኝባቸው እነርሱ በጎ ሥራ ሰርተው የዘላለም ሕይወትን መንግሥተ ሰማያትን ይወርሱ ዘንድ ወዳላቸው ሰዎች ለይቅርታና ለሰላም ይላካሉ እንጂ። ለሕዝባውያን ግን ሞት የሚገባቸውን በፍርድ ይሰሩ ይቀጡ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቷቸዋል። እንደዚሁም ሁሉ መላእክተ ጽልመትም ይሙት በቃ የተፈረደበትን ይገድላሉ። መላእክተ ብርሃን ግን ማንንም አይገድሉም።
መላእክተ ብርሃንስ ንዑዳን ክቡራን ታማኝ አገልጋዮች ስለሆኑ ቅዱስ 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 እግዚአብሔር አሸናፊ የምትሆን የኃያላን ጌታ ጌትነትህ በሰማይ በምድር የመላ ነው እያሉ የምስጋናን መስዋዕት ያቀርባሉ። ሰራዊተ ቁዝን ያጠፉ ዘንድ ሚካኤልንና ገብርኤልን እግዚአብሔር በላካቸው ጊዜ አንድ ሰውስ እንኳ አልገደሉም። ለቴዎድሮስና ለገላውዲዮስ ሰይፍን ሰጧቸው እንጂ። እንደዚሁም ሁሉ ንዑዳን ክቡራን የሚሆኑ ቅዱሳን መላእክትና መላእክተ ብርሃን በማን ላይ ጥፋትን አያመጡም። የመብረቅ መነጽራቸው ተሸልመው በየሹመታቸው በሰማይ ሞልተው ይኖራሉ እንጂ። ሊታያቸውና ይለምኑትም ዘንድ በወደደ ጊዜ በዚህ በመብረቅ መነጽር ይታያቸዋል። ሙሴንም በደመና አብድ እንደተነጋገረው እነርሱም እንዲሁ ይነጋገራቸዋል። እንደዚሁም ሁሉ በመብረቅ መነጽር መላእክትን ይነጋገራቸዋል። እነርሱም ወደ ተላኩበት መልእክት ይሄዳሉ። እሳት ከውሃ ጋር በተገናኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፉ ያለ እነዚያ መነጽር በስተቀር ተገልጾ አይታያቸውም፣ አይነጋገራቸውምም። እንደዚሁም ሁሉ ፍጡራን መላእክት ፈጣሪያቸው እግዚአብሔርን ተገልጾ ያዩት ዘንድ አይቻላቸውም። መላእክተ ብርሃን ተፈጥሯቸው ከእሳት ነው። እለነደ እሳት እሙንቱ ተብሎ እንደተጻፈ ሁሉም ከእሳት ባህሪ የተፈጠሩ ናቸው። እነርሱም እሳት ናቸው። መነጽራቸው መብረቅ ነው። ያለዚህ የመብረቅ መነጽር በስተቀር ለመላእክት መለኮቱ የማይገለጽላቸው ከቶ እንደምን ነው? ፍለጋውን ያለማግኘት በቀር ይህን አስጨናቂ ነገር ለመመራመር አንድፈር። ዳዊት መጋረጃውን ወይም መሰወሪያውን ጨለማ አደረገ እንዳለ ባህርየ መለኮቱን እመራመራለሁ ማለት በእውነት ጨለማ ነውና፣ በእርሱ ማመን ግን የዘላለም ሕይወት ብርሃን ነው። ለመላእክተ ጽልመት ግን መነጽር የላቸውም። የጌታችን ትእዛዝ ሁሉ መላእክተ ብርሃን ይነግሯቸውና ወደ ተላኩበት ይሄዳሉ እንጂ። ለመላእክተ ብርሃንም ለመላእክተ ጽልመትም አለቃቸው የመላእክት አለቃ ቅዱስ ሚካኤል ነው። ነገር ግን የመላእክት አለቆች ትክክል ናቸው። እነዚህም ንዑዳን ክቡራን የሚሆኑ ሚካኤልና ገብርኤል፣ ሩፋኤልና አፍኒን፣ ራጉኤልም፣ ኡራኤልም፣ ሳቁኤልም፣ ሰባቱ ሊቃናት የተባሉ ኃይላትም የሚባሉ እሊህ ናቸው። እሊህም በሹመትና በሰራዊት ትክክል ናቸው። የቀደመውን ሃይማኖት በመሻር ከሌሎች ሊቃነ ጳጳሳት ከመለየቱና ሃይማኖትን ከመለወጡ በፊት በጴጥሮስ ወንበር የተሾመ የሮም ሊቀ ጳጳስ ይበልጥ እንደነበር እንደዚሁም ቅዱስ ሚካኤል በክብር ይበልጣቸዋል። ንዑድ ክቡር ለሚሆን ለሚካኤልም ከክብሩ ገናናነት የተነሳ አምላክን እንደወለደች እንደመቤታችን እስከ ምጽአት ድረስ በየወሩ በዓል ተሰራለት። ምጽዋት በመስጠት ጸሎት በመጸለይ በምስጋና የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም በጎ ሥራ የሠራ ሁሉ ቅዱስ ሚካኤል ረዳት ጠባቂ ይሆነዋል። በዚህ ዓለም ከክፉ ነገር ሁሉ ይጠብቀዋል። በሚመጣውም ዓለም ከገሃነም ያድነዋል። በሞተም ጊዜ ነፍሱን በክንፉ አቅፎ ይይዛታል። ባሕረ እሳትንም ያሻግራታል። ፍጹም ደስታ ወዳለበት ገነትም ያገባታል። ለተላፊኖስ እንዳደረገለት ሁሉ ተላፊኖስ የሴት አዳሪ ልጅ ነው። እናቱ በየወሩ የቅዱስ ሚካኤል ዝክር ትዘክር ነበር። ፈጽሞ ባለጸጋ የሆነ አንድ ሹም ነበር። ከዕለታት አንድ ቀን በእርሻው መካከል ተቀምጦ አዝመራውን ሲያጭድ 1 ዓመት የሆነውን ብላቴና ልጇን ተላፊኖስን አዝላ መጣች። ከዚያች በሹሙ አዝመራ ውስጥ ቃርሚያ ትቃርም ጀመረች። በመሸም ጊዜ ያ ክፉ ሹም ከቃረምሽው ከፍለሽ የሚደርሰኝን ድርሻዬን ስጭኝ አላት። እርሷም ጌታዬ እዘንልኝ፣ ራራልኝ እንጂ አትውሰድብኝ፣ አትቀማኝ። ድሃ ነኝና ቤት የሚዘራ ረዳት ባል ወይም ገንዘብ የለኝምና የሚካኤልን በዓል ደርሶብኛልና ከሕፃንነቴ ጀምሮ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ እስካሁን ድረስ ከቶ አስታጉዬ አላውቅም አለችው። ያም መኮንን ድሃ ብትሆኝስ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ባላደረግሽም ነበር። ይልቁንስ ድርሻዬን ስጭኝና ድርሻሽን ውሰጂ አላትና ድርሻውን ሰጥታው ሄደች። በነጋታውም ትቃርም ዘንድ መጥታ ብላቴናውን ከባለጸጋ አጠገብ አስቀምጣው ልትቃርም ሄደች።
ብዙ ሰዎች በቀኙና በግራው ተሰልፈው ያጭዱ ነበር። ያን ባለጸጋ ከተላፊኖስ ጋር በእርሻው መካከል ተቀምጦ ሳለ ሚካኤልና ገብርኤል በሰው አምሳል ተገልጸው ታዩት። ሰላምታ ከሰጡት በኋላ ይህ የማን ልጅ ነው ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ይህ ሕፃን እናቱን ስለ ገፋሃት በእግዚአብሔር ትእዛዝ ቤትህን ንብረትህን ይወርስሃል፣ በእርሱ ዘንድ ፊት አይቶ ማድላት የለበትምና አሉት። ይህንንም ከተናገሩ በኋላ ከፊቱ ተሰወሩ። እርሱ ግን ከምቀኝነቱ የተነሳ አእምሮን ያጣ ሆነ። እናቱን ተጣርቶ ይህን ብላቴና አሳድገው ዘንድ ስጭኝ አላት። እርሷም ከሚካኤልና ከገብርኤል ጋር አደራ ላንተ ነው ብላ ሰጠችው። እርሱም ብላቴናውን ወስዶ በሳጥን ቆልፎ ከባህር ውስጥ ጣለው። አንድ አሳ የሚያጠምድ ሰው ከባህር ውስጥ አግኝቶ ወደ ቤቱ ወሰደውና በዚያ አገር አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ ሰው በእንግድነት ወደዚያ አገር ሄዶ ሳለ ስሙን ተላፊኖስ ብለው ሲጠሩት ሰማ። ያም መኮንን ይህ ተላፊኖስ ማለት ተረጓሚው ምንድን ነው ብሎ ቢጠይቃቸው ከውሃ ውስጥ በሳጥን የተገኘ ማለት ነው አሉት። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑ 12 ዓመት ይሆናል አሉት። እርሱም እስኪ ሳጥኑን አሳዩኝ አላቸው። ያን ሳጥን አሳዩት። መኮንኑም የእሱ ሳጥን እንደሆነ አውቆ ብላቴናውን ከወጥመዱ ስላመለጠና ከሞት ስለተረፈ ጥርሱን አፋጨ። ይህን ባሪያ በዋጋ ሽጡልኝ አላቸው። አንሰጥህም፣ በሚስቶቻችን ጡት አድጓልና ልጃችንን መሸጥ ይሆንብናል አሉት። ወርቅ ብርና ሌላም የ10 ግመል ጭነት ልብስ ጨምሬ እሰጣችኋለሁ አላቸው። እነርሱም ተስማምተው ዋጋቸውን ተቀብለው ተላፊኖስን አሳልፈው ሰጡት። ከዚህም በኋላ መኮንኖ ይህችን ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰ በሰይፍ አንገቱን ቁረጡት የሚል ደብዳቤ ጽፎ ይህን ወረቀት ለሚስቴ ስጥና ሰው በተሰበሰበበት አደባባይ ያንብቧት ብሎ ላከው። 2 መንገድ መሪዎች ጨምሮ ለተላፊኖስ ሰጠውና ይሁዳ ጌታን በመሳም እንዳስያዘው በሽንገላ በተንኮል ራሱን ሳመው። ተላፊኖስም በጉዞ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በመንገድ አገኘውና የያዘውን ደብዳቤ አሳየኝ፣ እግዚአብሔር ወደ አንተ ልኮኛልና አለው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝን ትእዛዝ እተላለፋለሁን? አላሳይህም አለው። የመላእክት አለቃ ቅዱስ ሚካኤልም መግለጡስ አትግለጽ፣ እንደ ተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ ሚካኤል 3 ጊዜ እፍ ቢልበት የሞቱን መልእክት ወደ ሕይወት መልእክት ተለውጦ ሰጠው። ከዚህም በኋላ ወደ ሰማይ አረገ። ተላፊኖስም ያችን ወረቀት አድርሶ ለመኮንኑ ሚስት ሰጣትና ሕዝብ በተሰበሰበበት ጉባኤ ፊት ተነበበች። የደብዳቤውም ቃል እኔ መኮንን እገሌ ይህን ዓለምን ንቄ ተውኩ። ሹመቴንም ገንዘቤንም ለልጄ ለተላፊኖስ አውርሻለሁ። ልጄን እገሊትን ያግባ፣ በወንበሬም አስቀምጡት፣ በራሱ የወርቅ ዘውድ ድፉለት፣ በዝርግፍ ወርቅ ሸልሙት፣ በነጋሪት ድምፅ ስዝፈኑ። ይህን ትእዛዝ ያልተቀበለ ለአንገቱ ሰይፍ ይዋሰው የሚል ነበር። በደብዳቤውም ውስጥ ከሚስቱና ከሌሎች ባለሟሎቹ ጋር የሚተዋወቁበት ልዩ ምልክት ተገኘች። ደብዳቤዋ በተነበበች ጊዜ የመኮንኑ ሚስት ተላፊኖስን እየመሩ የመጡ የባሏን 2 አሽከሮች ጌታዬ በእውነት ላከን አለቻቸው። እነርሱም ደብዳቤ ሰጥቶ ራሱን ሲስመው አይተናል፣ ለሀገሩ ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሏት። ሚስቱም ይህን ነገር በሰማች ጊዜ አለቀሰች፣ የራሷን ጸጉር ቆረጠች፣ በራሷ ላይ አመድ ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ኖረች። የሀገሩ ሰዎች ግን በነጋሪት ድምፅ እያወኩ እየዘፈኑ ተላፊኖስን አነገሱት። ሹመቱ የመኮንኑም ልጅ አጋቡት። ውሃውን ለውጦ የወይን ጠጅ ያደረገ ጌታ የአብ የቃል ኪዳኑ መልእክተኛ በሚሆን በመላእክት አለቃ በቅዱስ ሚካኤል ቃል የሞቱን መልእክት ወደ ሕይወት መልእክት ለውጦለታልና። ተላፊኖስም አዋቂ ሰው ቸር ሆነ፣ ለሁሉ በጎ ስራን ሰራ። በግዞት ያሉትን የተማረኩትንም ሁሉ ነጻ ወጣ። የመላእክት አለቃ ቅዱስ ሚካኤል ተላፊኖስን በሕልም እንዲህ ሲል ታየው። ልዑል እግዚአብሔር ኃይሉን የሚገልጽብኝ
ተፈጥሯቸው ከእሳት የሚሆን የሰራዊተ መላእክት አለቃ የምሆን ከሕፃንነትህ ጀምሮ እስከ ዛሬ ድረስ የጠበቅኩህ ስለ እናትህም ቃል ኪዳን ከብዙ መከራና ሞት ያዳንኩህ እኔ ሚካኤል ነኝ አለው። ቀጥሎም በየጊዜው ያገኘውን ነገር ነገረው። ዛሬም ትንቢት በተነገረልህ ጊዜ ያንን መኮንን በታየሁበት በተነጋገርኩበት እርሻ መካከል በእኔ ስም ቤተ ክርስቲያን ሥራ፣ ያም ጎስቋላ ሹም ከጥቂት ዘመን በኋላ ወደ አንተ ይመጣልና የቤተ ክርስቲያን ቅጽር ግቢ ጠባቂ አድርገው፣ ያችንም እርሻ ለቤተ ክርስቲያን መባዓ መገበሪያ ይሆን ዘንድ ስጥ አለው። እርሱም ለመገበሪያም ይሁን ብሎ ሰጠው። ያም መኮንን ከጥቂት ዘመን በኋላ ተመልሶ መጣ። የቤተ ክርስቲያንና የእርሻው ጠባቂ አደረገው። ባለ ዘመኑ ሁሉ ከዚያ ከቤተ ክርስቲያን ለሚወጣና ለሚገባ ኃጢአቱን እየተናዘዘ ኖረ። የድሃን ገንዘብ በአመፅ በሽንገላ የሚቀሙ ባለስልጣኖችና ባለጸጎች ይገሰጹ ዘንድ ነዌ የተባለ ባለጸጋ ከድሃው ከአልዓዛር እጅ ውሃን እስኪለምን ድረስ በሲኦል ፍዳውን እንደተቀበለ እንደተቃጠለ፣ እንደዚህም ሁሉ ባለጸጎች ሁሉ በዚህ ዓለም ምጽዋትን በመስጠት ነዳያንን ካልጎበኟቸው በነዳያን እጅ ውሃን እስከ መለመን ደርሰው በሲኦል ይጨነቃሉ ብሎት ከእርሱ ተሰወረ። ከዚህም በኋላ ተላፊኖስ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው አደረገ። ቤተ ክርስቲያንንም በቅዱስ ሚካኤል ስም አሳንጾ በፍጹም ክብር አከበራት። ያም መኮንን የተላፊኖስን ትእዛዝ ተቀብሎ የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ባለ ዘመኑ ሁሉ ከድህነት ተይዞ የቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖረ። ተላፊኖስም ምጽዋት በመመጽወት ጸሎትን በመጸለይ በጎ ሥራ እየሠራ ብዙ ዘመን ከኖረ በኋላ በበጎ እረፍት አረፈ። ለዘላለም የማታልፍ መንግሥተ ሰማያትንም ወረሰ። ልመናውና በረከቱ ከአንባቢው ከሚሰማውም ከጸሐፊውም ከሚያጽፈውም ጋር አድሮብን ይኑር ለዘላለሙም ይጠብቀን በእውነት ያለ ሐሰት አሜን። በእውነቱ ለተላፊኖስ ከፍተኛ እርዳታ ያደረገለት የመላእክት አለቃ ቅዱስ ሚካኤል ይህ ነው። በቸርነቱ ላይ ለሰው ታዛዥ ነውና ዲያብሎስ ከወደቀና ከተዋረደ በኋላ ሚካኤል ተሾመ የሚሉ አሉ። ነገር ግን እንደዚህ አይደለም። ዲያብሎስ ሳይወድቅና ሳይዋረድ አስቀድሞ የመላእክት አለቃ ቅዱስ ሚካኤል ሹም ነበር እንጂ። ሰባቱ የመላእክት አለቆችም ከሰራዊቶቻቸው ጋር እንደዚህ ይኖራሉ። ለሁለት ነገድ ግን አለቃ የላቸውም። እነዚህም ሱራፌልና ኪሩቤል ናቸው። አለቃቸው ፈጣሪያቸው እግዚአብሔር ነውና። ከሳኦል አስቀድሞ ብቻውን ነግሶ እንደነበር ከሳኦል በኋላ ግን እግዚአብሔር ሳሙኤልን ጠርቶ ወገኖቼ እስራኤል ንቀውኛልና ንጉሥ አንግስላቸው፣ የዚህንም ንጉሥ አስተዳደሩን ፍርዱን አስታውቅ፣ እኔ ንጹሐ ባህሪ ነኝና አለው። ስለዚህ ክብር ለማግኘት ይህን ነገር ለሰው ይለምኑ ዘንድ አይሹም። ይህን አድርግልኝ ብለው ከእግዚአብሔር ዘንድ ሲለምኑ ምን አይቻላቸውም፣ የሚሆነውንና የማይሆነውን አያውቁምና። አቤቱ የሚሻለንን የሚበጀንን አንተ አድርግልን እያሉ መንግሥቱን ጽድቁን ይሻሉ እንጂ። ዛሬም ሰባቱ ሊቃናት ከሰራዊቶቻቸው ጋር አሉ። ለሁለቱም ነገድ ግን አለቃ የላቸውም። 9ኛ ነገድ ማዕረግ ሆነዋልና። ጴጥሮስን ጌታው የአንዱ መላእክት ማዕርግ በሰማይና በምድር መካከል የመላ ነው ብሎ እንደነገረው፣ ተፈጥሯቸውም ሊያዩ በወደዱ ጊዜ የሚያበራ እንደ ብርሌ የጠራ ባህርን ያያሉ። መልካቸውም አይተው የሁሉ አባት የሚሆን መላእክትን የፈጠረ እግዚአብሔርን ያመሰግኑታል። አንዱ አለቃ ግን ከሰራዊቱ ጋር ወደቀ፣ ተዋረደ። ይኸውም ከመላእክት በማዕርግ 10ኛ ነገድ ነበር። ስለ እነርሱ ፈንታ በሚመጣው ዓለም ጻድቃን በእነርሱ ቦታ ገብተው ይቆጠራሉ። ስለዚህም ሰይጣን በሰው ልጅ ላይ ይቀናል። በቀናች በጸናች ሃይማኖት ጸንቶ ሰውነቱን ለመከራ ካልሰጠና ንስሐ ካልገባ በስተቀረ የሚያሸንፈው የለም። እንግዲህ ትሕትና ማለት ይህ ነው። ጆሮ ያለው ይስማ። ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉም አሉ።
የቅዱስ ጊዮርጊስ ገድል በተጻፈበት መጽሐፍ ተጽፎ ይገኛል ብለው ይናገራሉና። ጊዮርጊስ ግን እንዲህ አላለም። ራሱ መንፈስ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ፣ ጣለኝ አለ። ይኸውም ሐሰት ነው፣ ሐሰተኛ የሐሰት መገኛም ነውና እንዲህ አለ እንጂ። ፈጣሪያችንስ ከስጋዌው አስቀድሞ ለፍጥረቱ ይሰግዱ ዘንድ መላእክትን አላዘዛቸውም። ከስጋዌው በኋላ ግን ፍጥረት ሁሉ ለእርሱ ስጋ ሰገሩለት። ስጋ የባሕርይ አምላክ ሆኖ በአብ ቀኝ ተቀምጧልና። አዳም የተፈጠረ አርብ ነው። ዲያብሎስ ግን አዳም ከመፈጠሩ በፊት አስቀድሞ ረቡዕ ቀን ወደቀ፣ ተዋረደ። እግዚአብሔር በመጀመሪያው ቀን እሁድ ሰማይና ምድርን፣ ውሃውና መሬትን፣ ነፋስንና እሳትን፣ መላእክትን፣ ጨለማንና ብርሃናትን ፈጥሯልና። ሰኞም በዚህ ዓለም ሞልቶ የነበረውን ውሃ ከሶስት ከፈለ። ነገር ግን መላእክትን ፈጥሮ አልፈጸመም። ጌታችን ኢየሱስ ክርስቶስ በወንጌል አባቴ እስከ ዛሬ ይፈጥራል ይሰራል፣ እኔም እንደሱ እፈጥራለሁ እሰራለሁ እንዳለ፣ ኦሪትም ፍጥረት ሁሉ በስድስተኛው ቀን ተፈጸመ እንዳለች የሥራ ውጤቶች የምንሆን እኛም ያን ጊዜ ተፈጠርን። አቤቱ በእውነት ሁላችን አዳም በተፈጠረበት ቀን ተፈጠርን። አትክልት፣ አዝርዕት፣ ልምላሜም ሳዕርም ሁሉ ማክሰኞ ሲፈጠሩ፣ ፀሐይ፣ ጨረቃ፣ የሰማይ ከዋክብት ደግሞ ረቡዕ ተፈጠሩ። ሰይጣናት ዲያብሎስ ግን ብርሃናት አሸብርቀው የመልካቸውም ጸዳል ባየ ጊዜ ዙፋኔን በእነርሱ ላይ እዘረጋለሁ፣ ልዑል እግዚአብሔርንም አመሰግናለሁ ስላለ በዚሁ በዕለተ ረቡዕ ወደቀ፣ ተዋረደ። በዕለተ ሐሙስም በደዌ ሰይጣን ዲያብሎስ ግን ብርሃናት አሸብርቀው የመልካቸው ጸዳል ባየ ጊዜ ዙፋኔን በእነሱ ላይ እዘረጋለሁ፣ ልዑል እግዚአብሔርም እንደ ልዑል እግዚአብሔር እመሰገናለሁ ስላለ በዚህ በዕለተ ረቡዕ ወደቀ፣ ተዋረደ። በዕለተ ሐሙስም በደመ ነፍስ ሕያዋን ሆነው በባሕር ውስጥ የሚንቀሳቀሱ ፍጥረቶችም ከምግባቸው ጋር ተፈጠሩ። አርብ ግን አዳምንና በክንፍ የሚበሩ በራሪ ፍጥረቶችን ፈጠረ። ከእነዚህም የሚበሉ አሉ። በዕለተ ቀዳሚት ሥራውን ፈጽሞ ከሥራው ሁሉ አረፈ። ለዘላለሙ ክብር ጌትነት የባሕርይ ገንዘቡ የሚሆን ለእርሱ ምስጋና ይግባው፣ አሜን። እንግዲህ እናንት የክርስቲያን ወገኖች የሆናችሁ ሁሉ በዚህ ዓለም በረከትን እንዲያድላችሁ በሚመጣውም ዓለም በክንፉ ባሕረ እሳትን እኔንም እናንተንም ያሻግረን ዘንድ በየወሩ የቅዱስ ሚካኤልን በዓል አክብሩ፣ መታሰቢያውንም አድርጉ። ተፈጥሮ ከሚቃጠል ነደ እሳት እና ነበልባል የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው፣ በረከቱ፣ አማላጅነቱ የክርስቲያን ወገኖች የዚች ቦታ ቡቃያዎችና ወጣንያን ከምንሆን ከወንጌል ልጆች አትክልቶች በደመ ወልደ እግዚአብሔር በተቀባን ከሁላችን ጋር ይኑር፣ ከክፉ ዘመንም መከራም ያድነን ለዘለዓለሙ አሜን። በአንዲት አገር ውስጥ አንድ ክርስቲያን ሰው እንደነበር ተነገረ። እግዚአብሔርም ይፈራ ነበር፣ ትእዛዙንም ያከብር፣ ለበጎ ሥራም ይተጋ ነበር። የመላእክት አለቃ ቅዱስ ሚካኤልንም ይወደውና በፍጹም ደስታም ደስ ብሎት ዝክሩን ይዘክር ነበር። ያም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹንና ቤተሰቡን የሚያስተዳድረው በእርሻ ሥራ ከሚያገኘው ምርት ነው። እርሱም አስቀድሞ በታላቅ ደስታ የቅዱስ ሚካኤል የበዓሉን መታሰቢያ እያደረገ ይኖር ነበር። ከዓመታት በአንዲቱ ዓመት በእርሻው ላይ የዘራው አዝመራ ያማረ የበጀ ሆነለት። ብዙ ስንዴ፣ ሌላም በየአይነቱ ብዙ የእህል ምርት አመረተ። ነገር ግን እንደ ቀድሞ ሥራውን አልሰራም። የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ዝክሩን ማድረግ ቸል አለ። የቀድሞ ሥራውን ዘነጋው። በአዝመራውም ሁሉ ውስጥ ትል ወጥቶ እጅግ ያማረ የበጀ አዝመራውን ሁሉ በልቶ አጠፋበት። ያን ጊዜ አሳብ ገባው፣ ታላቅ ድንጋጼም አደረበት። የመላእክት አለቃ ቅዱስ ሚካኤል የበዓሉን መታሰቢያ ስላስታጎለ ታላቅ መከራ ደርሶበታልና አዝመራውም ሁሉ ጠፍቷልና ከዚህ በኋላ ተጸጽቶ የመላእክት አለቃ ቅዱስ ሚካኤልን የበዓሉ መታሰቢያ ዝክር በፍጹም ትጋት ከቀድሞ የበለጠ ማድረግ ጀመረ። ንስሐም ገባ። ባለ ዘመኑ ሁሉ በጎ ሥራ መስራትን አላቃለለም፣ ችላም አላለም። እግዚአብሔርም የሚመጸውተውና የሚመገበውን
አላሳጣውም። ፈጽሞ ይቅር ባይ ነውና የፍጹም ይቅርታ መልእክተኛ በሚሆን በቅዱስ ሚካኤል ጸሎት ንስሐውን ተቀበለው። ቅዱስ ሚካኤልም የቀድሞ ቸርነቱ አላጓደለበትም። ሁለተኛም የምድሩን ፍሬ ሁሉ አበዛለት፣ ተመልሶ እንደ ቀድሞ ሆነ። ማንኛውም የእህል ተባይ አልነካበትም። የእግዚአብሔር ጸጋ አደረበት። የቅዱስ ሚካኤልን በረከት በቤቱ በእርሻው ወረደለት። በገዛውም ከብት ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ልመናና ጸሎት በሀብቱ ከቀድሞ ፈጽሞ በዛለት። ያም ክርስቲያናዊ ሰው በጎ ስራን ሰራ። ስራንም አብዝቶ የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናን ምጽዋት ለመስጠት እጁን ዘረጋ። ለሰው ሁሉ ቸርነትን ርኅራኄን አደረገ። የመላእክት አለቃ የቅዱስ ሚካኤል በዓሉ በሚከበርበት ቀን በሚካኤል ስም እንዲህ እያደረገ ቆይቶ በበጎ ረፍት አረፈ። በቅዱስ ሚካኤል ልመናና ጸሎትም ወደ መንግሥተ ሰማያት ገባ። ልመናውና ክብሩ ለዘላለም በእውነት በእኛ ላይ ይደርብን፣ አሜን። በስም በአካል ሶስት በባህሪው በህልውና አንድ አምላክ ብለን አምነን ጥር በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ እንዲከበር እንናገር። በዚያች ቀን እግዚአብሔር የመላእክት አለቃ የሚሆን ቅዱስ ሚካኤል እስራኤል ወደ ተባለ ያዕቆብ ልኮታልና ወንድሙ የሚሆን ኤሳውን ፈርቶ ስለነበር ከእርሱም አዳነው። የዮርዳኖስንም ወንዝ አሻግሮ የእናት ወንድም ወደሚሆን ወደ ላባ ሰደደው። ላባም ሁለቱን ልጆቹን ልያንና ራሔልን አጋባው። መንገዱንም እየጠረገ በደህና በፍቅር አንድነት ከቤተሰቡና ከገንዘቡም ጋር ወደ ወንድሙ መለሰው። ወንድሙም ኤሳውን በፍቅር አንድነት ተቀበለው። ስለዚህ በምእመናን ላይ የተሾሙ ሐዋርያት በየወሩ በ12 ቀን የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤልን መታሰቢያ በዓል እናደርግ ዘንድ አዘዙን። ፍጹም ልመናውና ክብሩ ለዘላለም በእኛ አድሮብን ይኑር፣ አሜን። የእግዚአብሔር አገልጋዮች ከሚሆኑ ልዑላን ሊቃነ መላእክት አንዱ የምትሆን ላንተ ለሚካኤል ሰላም እላለሁ። በቴዎድሮስ ላይ ወራሪ ጠላት ተነስቶበት ልትረዳው በሄድክበት ሰዓት ቅጠል በነፋስ ኃይል እንደሚረግፍ ሰይፍህን በእጁ ላይ ባዩ ጊዜ የቆዝ አገር ሰዎች እንዲሁ ረገፉ።